ብዙዎቻችሁ ለስኳር ታማሚ ወይም ውፍረት ለመቀነስ ይሄንን ምግብ ብሉ፣ ይሄንን ምግብ አትብሉ፣ ይሄኛው ምግብ ለስኳር ጥሩ ነው የሚሉ መረጃዎችን ልታገኙ ትችላላችሁ። ነገር ግን አንድ በሽታ ሁለተኛን በሽታ ሲደራረብ ለውፍረት መቀነስ የሚሆን ነገር ግን ደግሞ ለስኳር የማይሆን ሊኖር ይችላል። እንደዚሁም አንድ ምግብ ብቻውን ዝርዝር ላይ ሰውነታችሁን ለመቀነስ የሚሆን ስኳራችሁን ለመቆጣጠር ላይጠቅም ይችላል። ይልቁንም የምግቦቻችሁ መቀነባበር ወይም ደግሞ የምግቦቻችሁ ኮምቢኔሽን መሰረት አለው። ለዚህም ነው ዛሬ በተግባር ፕራክቲካል በሆነ መንገድ የአንድ ታካሚን ምሳሌ በመውሰድ ኦቨርዌት የሆናችሁ ወይም ክብደታችሁ ከልክ በላይ የሆነ ውፍረት ያላችሁን እንደዚሁም ደግሞ የስኳር ህመም ያላችሁ ሁለቱም በአንድ ላይ ችግር ለሆነባችሁ ሰዎች የ7 ቀን የምግብ እቅድ እንዴት እንደሚዘጋጅና እንደዚሁም ደግሞ የምግብ እቅዶቹ ምን እንደሚያካትቱ ለ7ቱንም የምግብ እቅድ ቀን በማስረዳት በማብራራት ልነግራችሁ መጥቻለሁ። የኔ ቤተሰብ ካልሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ቪዲዮውን እስከ መጨረሻው ድረስ በመከታተል ሐሳብ አስተያየት ካላችሁ ምናልባት የምግቡ ላይ ይሄኛው እንደዚህ ቢሆን የምትሉት ካለ ማስተካከል እንችላለን። እንደዚሁም በባለፈው የውፍረት ለብቻው ውፍረት ብቻ ያለባችሁ ቪዲዮ ሰርችላችኋለሁ። የ7 ቀን የምግብ እቅድ ውፍረትን ለመቀነስ ሳምፕል ገብታችሁ ማየት ትችላላችሁ። አሁንም ውፍረት ኖሯችሁ ስኳር ኖራችሁ ክብደታችሁን ቁመታችሁን ጾታችሁንና እድሜያችሁን ብትነግሩኝ ምን ያክል ኪሎ ካሎሪ እንደሚያስፈልጋችሁ፣ ምክንያቱም አሁን የሰራሁት የአንድ ታካሚ ሳምፕል ነው። የታካሚን መረጃ ነግራችኋለሁ። ነገር ግን የራሳችሁን ደግሞ የኪሎ ካሎሪ ኃይል ልነግራችሁ እችላለሁ። ይሄንን ኮሜንት ሴክሽን ላይ ብትጠይቁኝ እነግራችኋለሁ። ከመጀመራችን በፊት ምን አይነት ታካሚ ወይም ደግሞ ከናንተ እድሜ ጋር የሚቀራረብ ከሆነ እንድታውቁት የታካሚውን መረጃ ልንገራችሁ። ምክንያቱም የሚሰራው እድሜ ላይ፣ ቁመት ላይ፣ ክብደት ላይና ጾታ ላይ መሰረት ያደረገ ስለሆነ ማለት ነው። ስለዚህ አሁን የምናነሳው ታካሚ እድሜው 42 የሆነ ቁመቱ ሜትር ከ72 የሆነና 95 ኪሎ ግራም የሚመዝን እንደዚሁም ቢኤምአዩ ወይም ቦዲ ማስ ኢንዴክሱ 32.1 ነው። ኦቨርዌይት ነው ማለት ነው። ይሄ ታካሚ ወደ 2700 አካባቢ ኪሎ ካሎሪ በቀን ያስፈልገዋል። ይሄ ምንም አይነት አክቲቪቲ ሳይኖረው ማለት ነው። ያ ማለት በየአክቲቪቲያችን በርን የምናደርገው ኪሎ ካሎሪ ስላለ እሱ ታሳቢ ይደረጋል። ምናልባት እሱም ካላችሁ አክቲቪቲያችሁን ብትጨምሩልኝ እሱንም ጨምሬ ልነግራችሁ እችላለሁ። 2700 ኪሎ ካሎሪ ያስፈልገዋል። እዚህ ላይ እንግዲህ ከ500 እስከ 700 ኪሎ ካሎሪ እንቀንሳለን። ምክንያቱም የሚመከረው ይሄ ጤናማው ይሄ ስለሆነ 2000 ኪሎ ካሎሪ የሚመጥኑ የምግብ እቅድ ነው አሁን የምናዘጋጀው ማለት ነው። እንደ አጠቃላይ መያዝ ያለባችሁ ዋናው ጎላችን ምንድነው? ኤክሰስ የሆነ ፋት መቀነስ ወይም ስብ ማጥፋት፣ እንደዚሁም ጡንቻችንን ሜንቴን ማድረግ፣ ጡንቻችንን እንዳናጣ ማድረግ፣ ስኳራችንን ኮንትሮል ማድረግ፣ እነዚህ ዋነኛ ግቦቻችን ናቸው። ወደፊት የሚመጡ ደግሞ ስር የሰደዱ ኮምፕሊኬሽኖችንም ወይም ጠንቆችን ደግሞ መከላከል ወይም ማቆም ዋና ዓላማችን ነው። አንድ ማወቅ ያለባችሁ ነገር ይሄ አሁን የምነግራችሁ በዚህ ታካሚ ሳምፕል ነገርኳችሁ እንጂ ከናንተ ጋር ስፔሲፊክ ላይ መጣ ይችላል። ምክንያቱም ስፔሲፊክ እንዲመጣ የኩላሊት ሁኔታችሁ ምን አይነት ነው፣ የኮሌስትሮል ሁኔታችሁ ምን አይነት ነው፣ እንደዚሁም የምትወስዷቸው መድኃኒቶች ምንድን ናቸው፣ ምክንያቱም መድኃኒታችሁ ላይ ኢፌክት ስለሚኖሩ ማለት ነው። አጠቃላይ የታካሚውን ያገናዘበ ሳይሆን በዚህ ስፔሲፊክ ፔሸንት እንደዚህ ከሆነ ወደ እናንተ ሊመጣ የሚችለውን አላያም ከሐኪማችሁ ጋር በመመካከር የምታገናኙት እንጂ ቀጥታ ኮፒ የምታደርጉት ግን አይደለም። የመጀመሪያው የምግብ እቅዳችሁ ፕሪንሲፕል ምግባችሁ ላይ ሃይ ፕሮቲን ዳይት ማድረግ ነው። የምግባችሁ የዕለቱ ሙሉ ምግባችሁ ላይ በፕሮቲን የበለጸጉ ምግቦችን ከፍ ማድረግ ያስፈልጋል። ይሄ እንግዲህ የምግብ እቅዱን እንደምታዩት አሁን ከምስሉ ላይ በቂ የሆነ ፕሮቲን አለ። እንደምታዩት እንቁላል አለ። ወደ 3 እንቁላል ቁርስ ላይ ይታያቸዋል። ምሳ ላይ እንደምታዩት ስጋ አለ። እንደዚሁም ራት ላይ እንደምታዩት አሳ አለ። እነዚህ በፕሮቲን የበለጸጉ ሊን ፕሮቲን የምንላቸው ወይም ጤናማ ፕሮቲን የምንላቸውን ያካተተ ነው። ይሄ ቀን አንድ ላይ እንደ ምሳሌ እንድታዩት ነው። እንግዲህ ይሄን ያደረግንበት ምክንያት ፕሮቲን አንደኛ ለረጅም ጊዜ በጥጋብ ስሜት እንድንቆይ ያደርጋል። ስለዚህ ሌላ ምግብ የመፈለግ እድላችንን እንድንቆይ ያደርጋል። ሁለተኛ ስብን በማቀለጥ ውስጥ ፕሮቲናችን ወይም ጡንቻችንን ፕሪዘርቭ እንድናደርግ እንድንጠብቅ ይረዳናል ወይም ለመገንባት ይረዳናል። ሌላኛው ፕሮቲንን ለመፍጨት ሰውነታችን ሌላ ኃይል ይጠቀማል። ስለዚህ ፉድ ቴርሞጄኒክ ኢፌክት አለው። እንግዲህ የመጀመሪያ ቀኑ ካያችሁ የሁለተኛውንም ቀን እንደምታዩት ከሁለተኛውና የመጀመሪያውን የሚያመሳስለው ስነግራችሁ ሁለተኛው ፕሪንሲፕል ቬጂቴብል ነው ወይም አትክልት ምግቦች ናቸው። ከፕሮቲን በመቀጠል አትክልት ምግቦች በእቅዱ ላይ እንደምታዩት
የትኛውንም አይነት አትክልት ምግብ ሊሆን ይችላል። ሰላጣ፣ ጎመን፣ ብሮኮሊ ወይም ቤታችሁ ውስጥ ሊኖሩ የሚችሉ አትክልት ምግቦችን ወይም አረንጓዴ ቅጠላቅጠሎችን ምግባችሁ ውስጥ ከቁርስ እስከ እራት ባለው ውስጥ ማካተት ይኖርባቸዋል። እነዚህ ምግቦች እንደምታዩት እቅዱ ላይ በባህሪያቸው ሎ ካሎሪ ናቸው። የካሎሪ መጠናቸው ዝቅተኛ ነው። ስለዚህ ኃይል ብዙ ባልሰጡ ቁጥር ፋት የማቃጠል እድላችሁ ይጨምራል። ሁለተኛ ደግሞ እነዚህ ምግቦች በውስጣቸው በቫይታሚን የበለጸጉ ምግቦች ናቸው። ስለዚህ ለሰውነታችሁ የሚያስፈልጉ ቫይታሚኖችን ታገኛላችሁ። በፋይበር የበለጸጉ ስለሆኑ ደግሞ የረሃብ ስሜትን ልክ እንደ ፕሮቲን ይቀንሳሉ። ቀን አንድም ላይ ቀን ሁለትም ላይ እንደምታዩት የምግብ ፕሮግራሙ ሁለቱም ላይ አትክልት ምግቦችና ፕሮቲኖች በደንብ ገብተዋል። እንግዲህ ሶስተኛው እቅድ የሶስተኛውንም ቀን ጨምርላችኋለሁ። እዚህ ጋር እንደምታዩት ሶስቱንም ቀኖች የሚያመሳስላቸውን ስታዩቸው ምንድናቸው? ፖርሽናቸው የተመጠነ ነው። ስለዚህ ሶስተኛው እቅድ ምንድናቸው? የምግብ እቅዳችሁ መሆን ያለበት የፖርሽን መጠን ነው። አንዳንድ ጊዜ ጤናማ የምትሉት ምግብ ከልክ የሚያልፍ ከሆነ ወይም ደግሞ መጠኑ የሚበዛ ከሆነ ስኳራችሁን የመጨመር ወይም ደግሞ ውፍረት የመጨመር እድል ይኖረዋል። የምትመርጧቸው ካርቦሃይድሬትም ይሁን ፕሮቲንም ቅድም ያሳየኋችሁ እንደዚሁም ቬጂቴብል እንኳን በካሎሪ ዝቅተኛ ቢሆንም ሌሎቹ ምግቦች ግን ፖርሽናቸው ምን ማለት አለበት? መመጠን አለበት። ስለዚህ መጠናቸው እንደምታዩት ደግሞ እንዳትቸገሩ በምን አድርጌላችኋለሁ? በእጅ አንድ እጅ ሁለት እጅ ሊሆን ይችላል። አሁን ስጋ እንደምታዩት ሁለት እጅ ወይም አንድ እጅ ይላል። እንደዚሁም በጭልፋ ከሆነ ደግሞ ሁለት ጭልፋ፣ አንድ ጭልፋ፣ ሶስት ጭልፋ በቁጥር ያሉትን ደግሞ በቁጥር አስቀምጬላችኋለሁ። ስለዚህ ለእናንተ የሚያስፈልጋችሁን የእያንዳንዱ ኪሎ ካሎሪ ስለማይታውቁት በነዛ ኪሎ ካሎሪ ከመቁጠር ይልቅ በቁጥርና በእጅ መገለጽ ይኖርበታል። እንግዲህ ይሄን የ7 ቀን የምግብ እቅድ አሁን የሁሉንም ቀን እያያችሁት ነው። እነዚህ የሰባቱም የምግብ እቅድ የሚያመሳስላቸው ነገሮች ምንድናቸው ካላችሁ ፕሮቲን፣ ቬጂቴብል እንደዚሁ መጠን መመጠናቸው ብቻ አይደለም። ሰዓት እያንዳንዱ ስፔሲፊክ ሰዓት አላቸው። ምግብ አይዘለልም። እንደዚሁም ደግሞ የየአንዳንዱ ኮምቢኔሽን ነው። አይታችሁት ከሆነ ፕሮቲን ካለ ካርቦሃይድሬት ካለ እንደዚሁም ቬጂቴብል አብሮት ይኖራል። እነዚህ ኮምቢኔሽኖች የሚያስፈልጉት ለምንድን ነው? ኃይል የሚሰጥ እንደዚሁም ደግሞ ስኳርን ለመቆጣጠር የሚረዳ በካሎሪ ዝቅተኛ ሆኖ ደግሞ ረሃብን ገታ የሚያደርጉልን ምግቦች በአንድ እንደዚህ ካልተቀላቀሉ አንዱ ምግብ ብቻ ወይም ከአንድ መደብ ብቻ መጠቀም ውፍረታችንን እንደዚሁም ስኳራችንን እንዳንቆጣጠር ሊያደርገን ይችላል። ስለዚህ ኮምቢኔሽናችን ቫራይቲያችን መሰረት አለው ማለት ነው። ይሄንን መሰረት አድርጋችሁ ነው እንግዲህ እናንተ እዚህ ቴብል ላይ እንደምታዩት እነዚህን ታሳቢ ያደረገ ከተመሳሳይ ቡድን እያወጣችሁ የምግብ እቅዳችሁን ወደ ራሳችሁ የምታመሳስሉት ማለት ነው። አንድ አይነት ምግብ ከመመገብ ከሁሉም ዘሮች በማድረግ ጤናማ የሆነ ውፍረት መቀነስና ስኳራችሁን መቆጣጠር ትችላላችሁ። እንግዲህ በራሳችሁ ስፔሲፊክ ለማድረግ ምናልባት መጠየቅ የምትፈልጉት ነገር ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። እስከዛው ቸር ቆዩ።